ገንዘብን ለማግኘት ብቻ ሲባል ዘይት መሸጥ፣ ውሃ መሸጥ፣ ገስት ሃውስ ውስጥ እንዳስገብቶ የድሃ መቀነትን ፈቶ ማራቆት ተገቢ አይደለም እና በዚህ ጉዳይ ላይ የተሰማሩ ወንድሞች ዛሬ ጥሪ የምናስተላልፈው ከእንደዚህ አይነት ነገር እንደመለስ ቤተክርስቲያን የተሰጣትን ተልእኮ ክርስቶስን ለዓለም በመስበክ የምስራችን ቃል በመናገር ከእንደዚህ አይነት ድርጊት የተቆጠበ ትውልድን በማፍራት ሀገርን የሚገነባ የክርስቶስ ተከታይ የሆነ ትውልድ በማፍራት ነገር ወጣቶቹ ቢጠመዱ ያልፋል። ይሄ ነገር ያልፋል። ነገ ያልፍና ያው አስቀምጦ የሚያልፈው ነገር ግን የታሪክ ጥመት ነው። ስለዚህ አልፎ በታሪክ ተወቃሽም ከመሆን ዛሬ በእንደዚህ አይነት ድርጊት ውስጥ ያሉ ቢያቆሙ የተሻለ ነው ብዬ አስባለሁ። በአቋም ጸንቶ መቀጠሉ ምንድነው ውጤቱ የሚለው ወደፊት እንግዲህ ሁላችንም እናየዋለን። አንድ ነገር ግን አምናለሁ፣ ኢትዮጵያ ውስጥ በአንድም ይሁን በሌላ መንገድ መጽሐፍ ቅዱስ የማይደግፋቸው ሕግ የማይደግፋቸው ስራዎች ይቀጥላሉ ብዬ አላስብም። በሁለት መንገድ ምክንያቶች፣ አንዱ ይሄ ነገር እንዳይቀጥል የሚጸልዩም የሚተጉ ትግል እያደረጉ ያሉም ሰዎችም ስላሉ ተቋማትም ስላሉ የሚጸልዩ መጽሐፍ ቅዱሳዊ ትግልም እያደረጉ እያስተማሩ ህዝቡን እያነቁት ያለ ሰዎችም ተቋማትም ስላሉ ያቀጥላል። ሁለተኛው ደግሞ ቤተክርስቲያን የመጣው ህዝብ ከዚህ እንደምንተናገር ያለው የሀገር ዜጋ መንግስት ዜጋው ሲበዘበዝ፣ መንግስት ዜጋው ሲሞትበት፣ መንግስት ዜጋው ለጸሎት ሂዶ ተበዝብዞ ተዘርፎ ራቁቱን ሲወጣ ዝም አይልም። ይሄ እንደ ወንጌል አማኝ ብቻ ነው። በሌላም የሃይማኖት ተቋማት ዘንድ እንደዚህ አይነት ልምምዶች መልካቸውን ቀይረዋል። ሁሉም ሃይማኖቶች ኢትዮጵያ ውስጥም ከኢትዮጵያ ውጭ እምነትን የሚያራምዱት እንጂ የሀብት የማሰባሰብ ሌሎች ነገሮች እንደው እምነቱን ለማራመድ እንዲደግፉ እንጂ ዳይሬክት ሌላ ሚሽን የላቸው እና መንግስትም ቀስ እያደረገ ዜጋው ሲጎዳበት የማየት ነገር እንደ ሀገር እንደ ወንጌል አማኝ ብቻ እንደ ሀገር ያስባል። ተደጋጋሚ ብዙ መግለጫዎችንም የእኛንም አይቼ ነበር እና ወንጌል አማኝ ደግሞ በዚህ መሳል የለበት። የወንጌል አማኝ ሲባል ዘይት ሻጭ፣ ውሃ ሻጭ፣ የስተት ማለመት ብቻ ያለበት ተደርጎ መታሰብ የለበትም። ምናልባት አድማጮቻችን ይረዳ ዘንድ በኢትዮጵያ የሚሆን ከኢትዮጵያ ውጭ የሚገኙ የወንጌል አማኞች የክርስቶስን ወንጌል ላላመኑት በመመስከር በማሳወቅ በጨለማ ውስጥ በድቅድቅ ጨለማ ውስጥ ያሉ ሰዎች ወደሚደነቁ ብርሃን እንዲመጡ ላለፉት ከ100 ዓመታት በላይ በኢትዮጵያ ውስጥ ያልተበረዘን ወንጌል በመስበክ 35 ሚሊዮን ላይ ህዝቡ ዛሬ እንዲደርስ ያደረጉ ጠንካራ አቋም ያላቸው መጽሐፍ ቅዱስንና መጽሐፍ ቅዱስን ብቻ የሚያስተምሩ ጤናማ መሪዎች፣ ጤናማ አገልጋዮች፣ ጤናማ ምዕመናን፣ ጤናማ የጸሎት ጓዶች፣ ጤናማ ምስክርነት ያላቸው ሰዎች ያሉበት ተቋም። ስለ ተቋሙ አንዳንድ ጊዜ ብዥታ እንዳይፈታ፣ በየትኛውም ተቋም ውስጥ ግን የተለያየ የስነ ምግባር ችግር እንዳለ ሁሉ ወንጌል አማኙ ጋር ይኖራል። የጸዳ ሊሆን አይችልም መቼስ ምድራዊ ስርዓትም ስለሆነ። ከዚህ አንጻር እነዚህ ጠንካራ የሚባሉ ቤተ እምነቶች አሁንም ጥንካሬያቸውን ከቀጠሉ፣ ጤናማ ወንጌልን በመስበክ ረገድ ከቀጠሉ በእርግጠኝነት ያው ይሄ አሁን ያለው አላስፈላጊ ነገር እየተዋጠ ይመጣል ብዬ አስባለሁ። በርቱ ልል እንፈልጋቸው ደግሞ አሉ። ከነባር ቸርቾችም ውጭ አዳዲስ ቸርቾች ሆነው በቅንነት ወንጌል የሚሰብኩ ቤት ኪራይ መክፈላቸው እንኳን የኪሳቸውን ገንዘብ ወጥተው ቤት ተከራይተው ጸሎት ቤት አዳራሽ ኪራይ እየከፈሉ ደሞዛቸውን የሚስት ደሞዝ የባል ደሞዝ እየከፈሉ ቤት ኪራይ እየከፈሉ ኪቦርድ ግለሰቦችን ለምነው አሊያም በብድር ወስደው ማይክሮፎን በዛ መንገድ ገዝተው በጣም በብዙ ስቃይ ውስጥ ነው በታማኝነት ዘይትም አንሸጥም ውሃም አንሸጥም ወንጌልንም አንሸቅጥም ብለው በታማኝነት እያገለገሉ ያሉ ሰዎች አሉ ኢትዮጵያ ውስጥ በጣም በርካታ። እነሱን በርቱ ማለት እፈልጋለሁ። የአእምሮ እረፍት አላቸው። ሀብት እነሱ ጋር ባይኖርም የአእምሮ እረፍት አለ። ዘይት ሽጦ ውሃ ሽጦ ገስታውን ሽጦ ህዝብ አጭበርብሮ ሀብት ያካበተውን ህንፃ የተገዛውን ማየት የለበትም። ህዝቡ በህዝብ ገንዘብ ሲንሸራሸሩ ሲዝናኑ እያየ እንዳይታለሉ
እሱ የተዘረፈ ገንዘብ በህዝብ ገንዘብ ነው ያሁሉ የሚደረገው። ንጹህ ወንጌልን እየሰበከ ገጠር ላይ ጫማ መቀየር ያቅቶት እየተንገላታ ያለ ህዝቡ ደግሞ እነሱ መደገፍ አለበት። በዚህ አጋጣሚ ድጋፍ ለሚያደርጉ ወገኖችም ያለኝ መልእክት ይሄ ዘይትና ውሃ ንግድ አካባቢ ላይ ባለሀብቱን ምኑም እዛ አካባቢ ይታያል፣ ማቆም አለበት። አይስጥ ገንዘብ መከልከል አለበት። ሚራክል መኒ የሚባል ቦታ፣ ገስት ሃውስ የሚባል ቦታ፣ ዘይትና ውሃ የሚነገድበት ቦታ ህዝቡ ገንዘብ መከልከል አለበት። ገንዘብ ገጠር ላይ ያለች ቤተክርስቲያን በሸራ ውስጥ እያመለኩ ያሉ አገልጋዩ በቅንነት ወንጌል እየሰበከ አንድ ጫማ በአንድ ዓመት የሚያደርገው ላይ ኢንቨስት ያደርጋል። እሱም መለኮታዊ ተልእኮም ነው የሚፈጽሙት። ነገር ግን እዚህ ከተማ ላይ ሆይ ሆይ እየተባለ ምንም ጠብ የሚል ነገር በሌለበት ግርግር ነው፣ ጩኸት ነው፣ ብልጭልጭ ነው ነገሩ እና በዛ ግርግር ውስጥ ያው እግዚአብሔር አለ በሚል በተለምዶ አገልግሎት ለሚያገለግሉ ገንዘባቸውን እየበዘበዙ እነሱ ይዝናኑበታል። ያው የምታየው ነው ፌስቡክ ላይ ቲክቶክ ላይ አንዳንድ ጊዜ ያው እና ያለን ሰዎች ሲልኩልና ያ ሁሉ የሰው ሀብት ነው፣ ያ ሁሉ የሰው ገንዘብ ነው። አይጠግቡም ደግሞ እነዚህ ደግሞ ከትዕቢትም የሚወርዱ አይደለም። እና ገጠር ላይ ላለች ቤተክርስቲያን ህዝቡ ድጋፍ ማድረግ አለበት። ህዝቡ ባለመስጠት መቃወም አለበት። ገንዘብ ባለመስጠት፣ ፕሮግራማቸውን ባለመካፈል በቃ ዘይትና ውሃ የሚሸጥበት ቦታ ህዝብ መሄድ የለበት፣ በፍጹም ማቆም አለበት። ግልጽ ነው እኮ በነፃ ይስጥ፣ ጎበዝ ከሆነ ገዝቶ በነፃ ይስጥ፣ አይሰጥም በነፃ እና መለኮታዊ አገልግሎት ነው መንፈሳዊ አገልግሎት ነው ካለ ለምን ይሸጠዋል? ገንዘብ አልቀበልም ይላልና ይሸጣልና እንደዛን ነገሮች ስላሉ በእኛ በኩል በእርግጠኝነት እየተጠራ አንድ ባንድ እየተመከረን ያለው ያው በአንድ ጀንበር ተነስቶ ሁሉ እርምጃ አይወሰድም። የምክር ደረጃዎች አሉ። ያን ደረጃዎች አሁን እየጨረስን ያለ ነው። ለሚመለከተው አካል ጥናቱ ይቀርባል። በእርግጠኝነት ብዙዎቹ እየተመለሱ ነው፣ ይመለሳሉ። አንመለስም። እሺ ወደ ዛሬው ዝግጅታችን እንለፍና እንግዲህ ዛሬ ያው በርካታ ጥያቄዎች መጥተዋል። ከመጀመሪያው ስንነሳ እንግዲህ በርካታ ጥያቄዎች ናቸው የመጡት። ቅድም እንዳነበብኩት ብዙ ሰዎች ናቸው ጥያቄ የጠየቁት። እንደው ከወቅታዊ ሁኔታ እንነሳና አንዳንድ በዚህ በሚራክል መኒ እንደዚሁም ደግሞ የዘይት ንግድ ላይ የገስት ሃውስ ንግድ ላይ የተሰማሩ ተሳስተናል የሚል ይቅርታ ካውንስሉን ጠይቋል። ግን እውነት ተሳስተናል ያሉት በምንድን ነው? ይቅርታቸውስ በእናንተ ዘንድ ታይቷል? እናንተ ጋር ደርሷል ወይ በሚለው በዚህ ብንጀምር። አዎ እንግዲህ የሚራክል መኒ የሚለው እንዲሁም ከገስት ሃውስ ጋር የተገናኘ የውሃ የዘይትም ሽያጭ እንዲሁም በኢመጽሐፍ ቅዱሳዊ የሆኑ ልምምዶች እና አስተምሮች አስመልክተው ተደጋጋሚ በሚዲያም ወጥተን ስናወራ ቆይተናል። የተለያዩ የሚመለከታቸው የተቋሙ አመራሮችን ወጥተው ሲናገሩ ነበር። አሁን ላይ ያለው ሁኔታ በሁለት መንገድ የተሰራ ነው። አንደኛው በእንደዚህ አይነት ድርጊት ውስጥ ያሉትን ካውንስሉ ጠርቶ የማወያየት የመምከር የማስተማር አላስፈላጊ መሆኑን የመማማር ስራዎችን እየተሰራ ነው ያለው በሊስት። ከዛ መካከል ተጠርተው ያልመጡ ቢሆንም ደግሞ በጎ ፈቃድ ያልሰጡ አሉ። እነርሱን የካውንስሉ መዋቅራዊ አሰራር መሰረት ለሚመለከተው አካል ይቀርባል ማለት ነው። ይቀርብና ህብረቶች ስላላቸው በየህብረታቸው እንዲመከሩ እንዲነገራቸው ይደረጋል ማለት ነው። አንዳንዱ አውቶማቲካሊ ያቆመዋል። አንዳንድ ደግሞ አቁመናል ብለው ተናግረው እናቆማለን ብለው ተናግረው የማያቆሙ ሄደው ደግሞ በድርጊታቸው የሚቀጥሉ አሉ። ሌሎች ደግሞ ከካውንስሉ ፍቃድ ወስደዋል። በካውንስሉ ባለ አንድ ህብረት ውስጥ አባል ናቸው። ዘይት መሸጡንም ውሃ መሸጡንም ገስት ሃውሱንም ያላቆሙ በአቋም የቀጠሉ አሉ። እንግዲህ ይሄ በጣም ጠንካራ ጸሎትም አመራርም ይፈልጋል በተቋም ደረጃ። እዛ ላይ የጽህፈት ቤቱ ስራ የሚሆነው የኢንቨስቲጌት አድርጎት ውጤቱን ማቅረብ ነው ለሚመለከተው አካል። በቅርቡ እንግዲህ ነገራውን ተዘጋጅቷል። ይቀርብና ይመለከተው አካል ውስጥ ይሰጣል ማለት ነው። በዚሁ አጋጣሚ ግን ፕሮግራሙ ለሚከታተሉ አገልጋዮች እንደውም መልእክት ማስተላለፍም ስለሚያስፈልግ ጥሩ ነውና ቆም ብሎ ማሰብ አስፈላጊ ነው። እንደው ካውንስሉ አቁሙ ስላለም ሳይሆን ይህ መጽሐፍ ቅዱሳዊ ነው ከተባለ ይህ መጽሐፍ ቅዱሳዊ መሆኑን ካወቁ ከተረዱ ገንዘብን ለማግኘት ብቻ ሲባል
ዘይት መሸጥ፣ ውሃ መሸጥ ገስት ሃውስ ውስጥ እንደው አስገብቶ የድሃ መቀነትን ፈቶ ማራቆት ተገቢ አይደለም እና በዚህ ጉዳይ ላይ የተሰማሩ ወንድሞች ዛሬም ጥሪ የምናስተላልፈው ከእንደዚህ አይነት ነገር እንደው መለስ ቢሉ ቤተክርስቲያን የተሰጣትን ተልዕኮ ክርስቶስን ለዓለም ሁሉ በመስበክ የምስራቹን ቃል በመናገር ከእንደዚህ አይነት ድርጊት የተቆጠበ ትውልድን በማፍራት ሀገርን የሚገነባ የክርስቶስ ተከታይ የሆነ ትውልድ በማፍራት ረገድ ወጣቶቹ ቢጠመዱ ያልፋል። ይሄ ነገር ያልፋል። ነገ ያልፍና ያው አስቀምጦ የሚያልፈው ነገር ግን የታሪክ ጥመት ነው። ስለዚህ አልፎ በታሪክ ተወቃሽም ከመሆን ዛሬ በእንደዚህ አይነት ድርጊት ውስጥ ያሉ ቢያቆሙ የተሻለ ነው ብዬ አስባለሁ። በአቋም ጸንቶ መቀጠሉ ምንድነው ውጤቱ የሚለው ወደፊት እንግዲህ ሁላችን ምና ይሆናል። አንድ ነገር ግን አምናለሁ። ኢትዮጵያ ውስጥ በአንድም ይሁን በሌላ መንገድ መጽሐፍ ቅዱስ የማይደግፋቸው ሕግ የማይደግፋቸው ስራዎች ይቀጥላሉ ብዬ አላስብም። በሁለት መንገድ ምክንያቶች፣ አንዱ ይሄ ነገር እንዳይቀጥል የሚጸልዩም የሚተጉ ትግል እያደረጉ ያሉም ሰዎችም ስላሉ ተቋማትም ስላሉ አይቀጥልም። የሚጸልዩም መጽሐፍ ቅዱሳዊ ትግልም እያደረጉ እያስተማሩ ህዝቡንም እያነቁት ያለ ሰዎችም ተቋማትም ስላሉ አይቀጥልም። አንዱ። ሁለተኛው ደግሞ ቤተክርስቲያን የመጣው ህዝብ ከዚህ ቀደም ተናገር ያለው የሀገር ዜጋ ነው። መንግስት ዜጋው ሲበዘበዝ፣ መንግስት ዜጋው ሲሞትበት፣ መንግስት ዜጋው ለጸሎት ሂዶ ተበዝብዞ ተዘርፎ ራቁትሙ ሲወጣ ዝም አይልም። ይሄ እንደ ወንጌል አማኝ ብቻ ነው። በሌላም የሃይማኖት ተቋማት ዘንድ እንደዚህ አይነት ልምምዶች መልካቸውን ቀይረው አሉ። ሁሉም ሃይማኖቶች ኢትዮጵያ ውስጥም ከኢትዮጵያ ውጭ እምነትን የሚያራምዱት እንጂ የሀብት የማሰባሰብ ሌሎች ነገሮች እንደው እምነቱን ለማራመድ እንዲደግፉ ነው እንጂ ዳይሬክት ሌላ ሚሽን የላቸውም። እና መንግስትም ቀስ እያደረገ ዜጋው ሲጎዳበት የማየት ነገር እንደ ሀገር እንደ ወንጌል አማኝ ብቻ እንደ ሀገር ያል ብዬ አስባለሁ። ተደጋጋሚ ብዙ መግለጫዎችንም የእኛንም አይቼ ነበርና ወንጌል አማኝ ደግሞ በዚህ መሳል የለበትም። የወንጌል አማኝ ሲባል ዘይት ሻጭ፣ ውሃ ሻጭ፣ የስተት ትምህርትና ልምምድ ብቻ ያለበት ተደርጎ መታሰብ የለበትም። ምናልባት አድማጮቻችን ይረዳ ዘንድ በኢትዮጵያም ይሁን ከኢትዮጵያ ውጭ የሚገኙ የወንጌል አማኞች የክርስቶስን ወንጌል ላላመኑት በመመስከር በማሳወቅ በጨለማ ውስጥ በድቅድቅ ጨለማ ውስጥ ያሉ ሰዎች ወደሚደነቁ ብርሃን እንዲመጡ ላለፉት ከ100 ዓመታት በላይ በኢትዮጵያ ውስጥ ያልተበረዘን ወንጌል በመስበክ 35 ሚሊዮን ላይ ህዝቡ ዛሬ እንዲደርስ ያደረጉ ጠንካራ አቋም ያላቸው መጽሐፍ ቅዱስንና መጽሐፍ ቅዱስን ብቻ የሚያስተምሩ ጤናማ መሪዎች፣ ጤናማ አገልጋዮች፣ ጤናማ ምዕመናን፣ ጤናማ የጸሎት ጓዶች፣ ጤናማ ምስክርነት ያላቸው ሰዎች ያሉበት ተቋም ነው። ስለ ተቋሙ አንዳንድ ጊዜ ብዥታም እንዳይፈጠር፣ በየትኛውም ተቋም ውስጥ ግን የተለያየ የስነ ምግባር ችግር እንዳለ ሁሉ ወንጌል አማኙ ጋር ይኖራል። የጸዳ ሊሆን አይችልም መቼስ ምድራዊ ስርዓትም ስለሆነ። ከዚህ አንጻር እነዚህ ጠንካራ የሚባሉ ቤተ እምነቶች አሁንም ጥንካሬያቸውን ከቀጠሉ፣ ጤናማ ወንጌልን በመስበክ ረገድ ከቀጠሉ በእርግጠኝነት ያው ይሄ አሁን ያለው አላስፈላጊ ነገር እየተዋጠ ይመጣል ብዬ አስባለሁ። በርቱ ልል እንፈልጋቸው ደግሞ አሉ። ከነባር ቸርቾችም ውጭ አዳዲስ ቸርቾች ሆነው በቅንነት ወንጌል የሚሰሩ ኢቨን ቤት ኪራይ መክፈላቸው እንኳን የኪሳቸውን ገንዘብ አወጥተው ቤት ተከራይተው ጸሎት ቤት አዳራሽ ኪራይ እየከፈሉ ደሞዛቸውን የሚስት ደሞዝ የባል ደሞዝ እየከፈሉ ቤት ኪራይ እየከፈሉ ኪቦርድ ግለሰቦችን ለምነው አለም በብድር ወስደው ማይክሮፎን በዛ መንገድ ገዝተው በጣም በብዙ ስቃይ ውስጥ ነው በታማኝነት ዘይትም አንሸጥም ውሃም አንሸጥም ወንጌልንም አንሸቅጥም ብለው በታማኝነት እያገለገሉ ያሉ ሰዎች አሉ ኢትዮጵያ ውስጥ በጣም በርካታ። እነሱን በርቱ ማለት ፈልጋለሁ። የአይምሮ እረፍት አላቸው። ሀብት እነሱ ጋር ባይኖርም የአይምሮ እረፍት አለ። ዘይት ሽጦ ውሃ ሽጦ ገስታው ሽጦ ህዝብ አጭበርብሮ ሀብት ያካበተውን ህንፃ የተገዛውን ማየት የለበትም። ህዝቡ በህዝብ ገንዘብ ሲሸራሸሩ ሲዝናኑ እያየ እንዳይታለሉ
እሱ የተዘረፈ ገንዘብ ነው፣ በህዝብ ገንዘብ ነው ያሁሉ የሚደረገው። ንጹህ ወንጌልን እየሰበከ ገጠር ላይ ጫማ መቀየር አቅቶት እየተንገላታ ያለ ህዝቡ ደግሞ እነሱ መደገፍ አለበት። በዚህ አጋጣሚ ድጋፍ ለሚያደርጉ ወገኖችም ያለኝ መልእክት ይሄ ዘይትና ውሃ ንግድ አካባቢ ላይ ባለሀብቱን ምኑም እዛ አካባቢ ይታያል፣ ማቆም አለበት። አይስጥ ገንዘብ መከልከል አለበት። ሚራክል መኒ የሚባል ቦታ፣ ገስት ሃውስ የሚባል ቦታ፣ ዘይትና ውሃ የሚነገድበት ቦታ ህዝቡ ገንዘብ መከልከል አለበት። ገንዘብ ገጠር ላይ ያለች ቤተክርስቲያን በሸራ ውስጥ እያመለኩ ያሉ አገልጋዩ በቅንነት ወንጌል እየሰበከ አንድ ጫማ በአንድ ዓመት የሚያደርገው ላይ ኢንቨስት ያደርጉ። እሱም መለኮታዊ ተልእኮም ነው የሚፈጽሙት። ነገር ግን እዚህ ከተማ ላይ ሆይ ሆይ እየተባለ ምንም ጠብ የሚል ነገር በሌለበት ግርግር ነው፣ ጩኸት ነው፣ ብልጭልጭ ነው ነገሩ እና በዛ ግርግር ውስጥ ያው እግዚአብሔር አለ በሚል በተለምዶ አገልግሎት ለሚያገለግሉ ገንዘባቸውን እየበዘበዙ እነሱ ይዝናኑበታል። ያው የምታየው ነው ፌስቡኩ ላይ ቲክቶኩ ላይ አንዳንድ ጊዜ ያው እናያለን ሰዎች ሲልኩልና ያ ሁሉ የሰው ሀብት ነው፣ ያ ሁሉ የሰው ገንዘብ ነው። አይጠግቡም ደግሞ እነዚህ ደግሞ ከትዕቢትም የሚወርዱ አይደሉም። እና ገጠር ላይ ላለች ቤተክርስቲያን ህዝቡ ድጋፍ ማድረግ አለበት። ህዝቡ ባለመስጠት መቃወም አለበት። ገንዘብ ባለመስጠት፣ ፕሮግራማቸውን ባለመካፈል፣ በቃ ዘይትና ውሃ የሚሸጥበት ቦታ ህዝብ መሄድ የለበት፣ በፍጹም ማቆም አለበት። ግልጽ ነው እኮ በነፃ ይስጥ። ጎበዝ ከሆነ ገዝቶ በነፃ ይስጥ፣ አይሰጥም በነፃ እና መለኮታዊ አገልግሎት ነው መንፈሳዊ አገልግሎት ነው ካለ ለምን ይሸጠዋል? ገንዘብ አልቀበልም ይላልና ይሸጣልና እንደዛን ነገሮች ስላሉ በእኛ በኩል በእርግጠኝነት እየተጠራ አንድ ባንድ የተመከረን ያለው ያው በአንድ ጀንበር ተነስቶ ሁሉ እርምጃ አይወሰድም። የምክር ደረጃዎች አሉ። ያን ደረጃዎች አሁን እየጨረስን ያለ ነው። ለሚመለከተው አካል ጥናቱ ይቀርባል። በእርግጠኝነት ብዙዎቹ የተመለሱ ነው፣ ይመለሳሉ። አንመለስም። አዎ እንግዲህ እዚህ ላይ ምንድነው ግልጽ መሆን ያለበት በተለይ ሁለት በዚህ ተግባር ላይ የተሰማሩ ሁለት ግለሰቦች ወይም ደግሞ የቤተ እምነት መሪዎች በሚዲያ ወጥቶ በሚዲያ ሳይሆን በራሳቸው ሚዲያ እንደገና ደግሞ በሚዲያም ይቅርታ ካውንስሉን አጥፍተናል ብለዋል እና ይሄንን ሚራክል መኒም ሆነ ዘይት መሸጡን ሆነ ነውር ነው ብለው ነው ይቅርታ የጠየቁት ወይስ ካውንስሉ ፈቃዳችንን ስላገደው ነገ ደግሞ የሚመጣብንን ፈርተን ነው ብለው ነው? ወይ ይህ ማታለል ነው ወይስ እውነተኛ ንስሐ አድርገው በእናንተ የደረሳችሁ ይቅርታ ደብዳቤ አለ ወይ የሚለውን ህዝቡ ማወቅ እውነት ነው። በእርግጥ የሁለቱም ተቋማት መሪዎች አገልጋዮች የተናገሩት ለቦርዱ ከቀረበ በኋላ ኦፊሻል እናደርጋለን። ከቦርዱ ውሳኔ በፊት ሚዲያ ላይ ማውጣቱ የተቋም ዲሲፕሊን ስለማይፈቅድ እሱን ዝርዝር ነገሮች መግባት አልችልም። በቅርቡ የቦርድ ስብሰባ ስላለ እዛ ቀርቦ ቦርዱ ተወያይቶበት ውሳኔ ሲሰጥ ከዛ በኋላ ዝርዝር ነገሮችን እናብራራለን ማለት ነው። ግን ጀነራል ነገሩን እንደዚሁ ብዥታ እንዳይኖር ተመልካቾች የሚጠብቁት ስለሆነ ሚዲያው ላይ እንግዲህ እኛም እንዳየነው እናንተም እንዳያችሁት ሚዲያው ላይ በዝርዝር ያስቀመጡት ነገሮች አሉ። ካውንስል እንዲህ ማድረግ ትክክል አይደለም ስላለ ነው ወይስ በትክክል ገብቷቸው ነው? በትክክል ገብቷቸው ከሆነ ታዲያ ሚራክል መኒን ንስሐ ከገቡ በኋላ ማከናወን የለባቸውም፣ ውሃ መሸጥም የለባቸውም፣ ሌሎች ነገሮችን የሚል ነገር በኋላ ይከተላል ማለት ነው። ዝርዝር ነገሩን የስነ መለኮት ኮሚሽንና ኮሚሽኑ የይቅርታው ኢንተርቪውና ደብዳቤም ስለገባ በካውንስሉ ጽሕፈት ቤት ደብዳቤዎችን ይዞ እየሰራ ነው ያለው። ከነሱ ጋር ዲል እያደረገ ነው ያለው። ውጤቱም እንደሆነ እኛ ጋርም አልደረሰም። ከና ለቦርድ ሲቀርብ ነው የምናየው። ቢኮዝ ገብቷቸው ነው ሳይገባቸው ነው አሊያም ካውንስሉ ፈቃዱን ስለሚነጥቅ ነው የሚለው ነገር የሁለቱም ኮሚሽኖች ውጤት ስናይ አናውንስ የምናደርገው ነው። በሚዲያ አይተናል። ጥሩ ነው። የይቅርታ መጥፎ የለውም። ዞሮ ዞሮ ግን አንድ ነገር ይጠበቃል፣ ከህዝቡም ይጠብቃል፣ እኛም እንደ ተቋም እንጠብቃለን። ከይቅርታ በኋላ ይቅርታ የጠየቀለት ነገር መቀጠል የለበትም። እሱም ይቅርታውን እውን የሚያደርገው ከቀጠለ ይቅርታው የሐሰት ነው ማለት ነው። ስለዚህ ይቅርታ ጠይቋል። አሁን ቼክ እናደርጋለን። አሁን ቆሟል አልቆመም፣
የሚለውን ነገር እናይና ለህዝብ ይፋ እናደርጋለን። ያ የተቋም ነገር ስለሆነ ፕሮሰስ ነው። ካውንስል ዋን ማን ሊደርሺፕ ስላልሆነ በአንድ ቀን ይቅርታ ጠየቀ በአንድ ቀን የሆነ ነገር አያደርግም እና ፕሮሲጀር ስላለው ፕሪንሲፕል ስላለው ተጠንቶ ስለሚቀርብ አሁን ይቅርታ የቪዲዮም የደብዳቤዎችም ሁለቱ ኮሚሽኖች አይተው በጽሁፍ ያስገባሉ። ሲቀርቡ ብሔሩ ያይና ያቀርባል ለሚመለከተው አካል። የሚመለከተው አካል አይ ይቅርታውን አልቀበልም ሙሉ አይደለም ሊል ይችላል። አይ በቂ ነው ሙሉ ነው፣ በቀጣይ ደግሞ የሚቀር ነገር ካለ ይሰራል ሊል ይችላል። ምናልባት ከነሐሴ 15 በኋላ ይፋ እናደርጋለን። በጣም ጥሩ። ወደሚቀጥለው ጥያቄ ደግሞ ሳልፍ በተለይ የካውንስሉ በዓመታዊ በጀት መዝጊያው ላይ ነው ያለው እና ምዝገባ እያደረገ ነው፣ አዳዲስ ምዝገባዎችን። እንደዛ ደግሞ ተጨማሪ ግን የተመዘገቡ አካላት ሪፖርት እያቀረቡ ኦዲት ሪፖርታቸውን አቅርቦ እያየ ነው የሚቀጥለው በዛ ላይ ያለ አንዳንድ ነገሮች እየተሰሙ ነው። ለምሳሌ ባለፈው የኢትዮጵያ የወንጌላውያን ቤተክርስቲያናት ህብረት የቦርድ ሰብሳቢ ፓስተር ደሳለኝ እዚህ ጠርቻቸው እሳቸው ጋር ተነጋግር ነበር እና በተለይ ደግሞ ዓመታዊ ክፍያን በተመለከተ እያንዳንዱ ቤተ እምነት መጥቶ ለካውንስሉ ገንዘብ አይከፍልም፣ እኛ ራሳችን ሰብስበን እናመጣለን ስላሉ አንዳንዶቹ ቀጥታ ክፍያቸውን ይዘው ወደ ህብረት እየሄዱ ነው እና አንዳንዶቹ ደግሞ ህብረቶቹ እኛ ጋር ነው መክፈል ያለባችሁ ብለው ገንዘብ እየተቀበሉ ገንዘቡ እዛ እየቀረ ነው፣ በትክክል በአግባቡ ሪፖርታቸው እየተሰማ አይደለም የሚል አለና እዚህ ላይ ምንድን ነው ያለው? መልካም፣ በጣም ክሊር መሆን አለበት። ይሄ በጣም ግልጽ ካልሆነ አባላቶችም በአንደርስታንዲንግ ጋፕ አማካኝነት በጣም ይጎዳሉ። አንደኛው እነዚህ ዋና ዋና ነባር ቤተ እምነቶች ለምሳሌ መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል፣ መሰረተ ክርስቶስ እነዚህን ቤተ እምነት የሆኑት አንዱ ቤተ እምነት ነው መዋጮ የሚያደርገው እንጂ ታች ያሉት አይከፍሉም። ተመሳሳይ ስም ስላሉ ማለት ነው። መሰረተ ክርስቶስ አንድ ናት። በቃ ሄድ ኦፊሱ ዓመታዊ መዋጮ እኮ ነው። ዓመታዊ መዋጮ ይከፍላል። በቃ ከፈለ እንጂ በየክልሉ ያለው በየዞን ያለው አይከፍልም። እሱ አንድ መታወቅ አለበት። ከፍቃድም አንጻር እና አንድ ላይሰንስ ነው ያላቸው ያው ስለሚታወቅ። ወደ ህብረቶች ስንመጣ የእያንዳንዱ ህብረት የራሱ ህጋዊ ሰውነት አለው። ህብረቶች ጥሩ ናቸው። በህብረት መታቀፍ በጣም አስፈላጊ ነው። በህብረት አባል መሆንም ብዙ ጠቀሜታ አለው። መንፈሳዊ ህብረት አላቸው። በጋራ ይጸልያሉ፣ በጋራ ያመልካሉ፣ በጋራ ይደጋገፋሉ፣ በጋራ ይመካከራሉ። በጣም ኢንካሬጅ እናደርጋለን ያሉ ህብረቶቻችን ማጠናከርም ስለሚያስፈልግ ከህብረቶቻችን ጋርም አብረን መቆም ስላለብን የካውንስሉም ስራ በጣም ስለሚያቀሉ ህብረቶች በጣም እጅግ አስፈላጊ እንደሆኑ እናምናለን። እዛ ጋ ብዥታ የለም ማለት ነው። የህብረት አስፈላጊነት ብዙ ህብረት ቢኖርም ችግር የለም። ያሉት ግን በጣም ስትሮንግ መሆን አለባቸው ብዬ አምናለሁ። ከህብረቶች ጋር ደግሞ በጣም ተናበን ነው የምንሰራው፣ ህብረቶችም እንዲደገፉም ስለምንፈልግ። አሁን ምንድን ነው ትንሽ እየተቀላቀለ ያለው የህብረቶች ስራና የካውንስሉን ስራ መለየት ያስፈልጋል። ህብረቶች ቀድሞን በነበረው ስርዓት በሰላም ሚኒስቴር ቤተ እምነቶች ምዝገባ ካረጉ በኋላ ሂደው አባል አድርገን ብሎ ይሰጣሉ። ሰርቲፊኬት የተመዘገቡበትን ነው። ለምዝገባ ራሱ ሲኬድ ሰርቲፊኬት ይዞ መሄደው እኔ ወንጌል አማኝ ነኝ በሰላም ሚኒስቴር እውቅና አለኝ ብሎ ይሰጣል። ህብረቱ ተቀብሎ አስተምሮን ያህል ያይና ከህብረቱ አስተምሮ አንጻር የማይሆን ከሆነ አልቀበልህም መፍት አለው። ህብረት ላይቀበል ይችላል። በነገራችን ላይ አባል አላረገህም ማለት ይችላል። አይ አባል አረጋለሁ ግን የኔ አባል ደግሞ ስትሆን ይሄን ነገር ታሟላለህ፣ ለምሳሌ ዓመታዊ ዋጮ አለብህ ብሎ የተለያየ ነገር ሰጥቷል። ከዛ እንግዲህ በየህብረቱ የሚሰጥ ሰርቲፊኬት ምናምን የሚፈራረም ነገር ነው። የሜምበርሺፕ ነገር እንደየህብረቱ ይለያያል አቀባበሉ። ከዛ ህብረቶች እውቅና ያለውን ህጋዊ ተቋምን ነው አባል ያደረጉት። በዛ ልክ የራሳቸው ፕላንና ደንብ ያወጣሉ። በደንባቸው ላይ ዓላማ የሚል የተቀመጠ ነገር አለ። የእያንዳንዱ ህብረት ዓላማው ባስቀመጠው ልክ ሜምበሮቹን ይዞ አብሮ ይቀጥላል። በካውንስሉ ስልጠና ሲባል ለየህብረቱ ደብዳቤ ሲላክ ህብረቱ ካቀፈው አባላት መካከል ለስልጠና ይልካል። ጠቅላላ ጉባኤ ያደርጋሉ፣ ቦርድ ስብሰባ ያደርጋሉ። የመካነ መቃብር ስፍራ ችግር ካለባቸው ህብረቶች ለአባሎቻቸው ይፈታሉ።
እንዲህ መሰል በየቦታው የጋራ ኮንፈረንሶችን ያካሂዳሉ። ሌሎች መሰል ተግባራትንም ይፈጽማሉ ህብረቶች። ከዚህ ባሻገር ወደ ካውንስል ደግሞ ስትመጣ ካውንስል ጋር የትኛውም ህብረት አባል ያልሆነም ቤተ እምነት ይመጣል። ለምሳሌ ከሰላም ሚኒስቴር ፍቃድ ይዞ ሲመጣ እኛ የምንቀበለው እንደ ህብረት አይደለም። ህጋዊ ሰውነቱን ካየን በኋላ ኦሪጂናል መሆኑን ቼክ እናደርጋለን። ዶክመንቱን ከሰላም ሚኒስቴር ወይ ደግሞ ከመንግስት አካል የወጣ መሆኑን ሊስት እኛ ስለተረከብን ከመንግስት እሱን ቼክ እናደርጋለን። ስሙን እዛ ጋር መኖሩን ስናረጋግጥ የቦርድ አባል እነማን እንደሆኑ ፎርም እናስሞላለን። ለምንድን ነው የምናደርገው? እሱን የቤተክርስቲያኒቱን ፋይል ሌላ ማንም ሰው እንዳይንቀሳቀስ ስለማያስፈልግ እሱ እናደርጋለን። ደንባቸውን እንቀበላለን፣ እስካን እናደርጋለን። የሬጅስትሬሽን ፊ ከፍሉና ከዛ በኋላ ይመዘገባሉ። የካውንስሉን ሰርተፊኬት ተሰጣቸዋል። የካውንስሉ ሰርተፊኬት ከተሰጠው በኋላ እዚህኛው ህብረት ግባ አንልም እኛ። ቤተ እምነቱ የፈለገበት ህብረት መርጦ ይገባል። ይሄ ነው መሆን ያለበት። አዲስ ቤተ እምነት ደግሞ ሲመጣ እኛ ጋራ የቀድሞ ቀድሞ ፍቃድ ያለው ነው ሲመጣ የ100 ሰው ፎቶግራፍ ቀድሞ አምልኮ መጀመሩን በመንደር ውልም ቢሆን ውል ገብቶ አምልኮ መጀመራቸውን ጊዜያዊ ኮሚቴ መርጠው እንደ ኮሚቴ እያመለኩ መሆናቸው ስም መሰየማቸው ሎጎ እንዳላቸው ዓላማ እንዳላቸው ይሄን ነገር ከጊዜያዊ ደንባቸው ላይ አይተን መመሪያ እንሰጣቸዋለን። ለምሳሌ ሳምፕል ደንብ እንሰጣቸዋለን። ከዛ ሳምፕል ወስደው እነሱ በራሳቸው አስተምሮ የቃኙትና አስተካክሎ ያመጣሉ። በእነሱ መዋቅር ነው የሚሰሩት። ሳምፕል ነው የምንሰጠው ጋይድ እንዲያደርጉበት። ከዛ ቃለ ጉባኤ እንዴት እንደሚይዙ ፎርማት ይሰጣቸዋል። የቦርድ ፎርም ይሰጣል። የ100 ሰዎችን መታወቂያ ያደርጋሉ። ከዛ ቅርብ ያለው የኛ ካውንስል ብራንች ሂደው እንዲያይላቸው ለነሱ ጋር እናገናኛቸዋለን። አንድ ወረዳ ወይ ዞን ከሆነ ወይ ከተማ አስተዳደር ከሆነ እዛ ያለው ካውንስል ሂዶ ቸርች መኖሩን ያይና ድጋፍ ይጽፍላቸዋል። እሱን ድጋፍ ይዘው እኛ ጋር ይመጣሉ። እኛ ጋር ከመጡ በኋላ ይሄ መሟላቱን ስናውቅ ፍቃድ ይሰጣቸዋል ማለት ነው። አሁን ያለው ነገር አንዳንድ ህብረቶች አካባቢ ለ2 ዓመት የሚያገለግል ያሉ ይሰጣቸዋል ፍቃድ። ልክ ካውንስል እንደሚሰጥ እሱ ወንጀል ነው። በነገራችን ወንጀል ነው፣ ትክክል ሳይሆን ወንጀል ነው። ይሄንን አይነት ፍቃድ የያዘ ሰው ተቋም ካለ የህግ አካላት እርምጃ መውሰድ አለባቸው። ምንም ኮምፕሮማይዝ አይደረግም። ፍቃድ መስጠት አደገኛ ነው። በቅርቡ በዛ በተሰጠ ፍቃድ የተሰራ አደገኛ ደረቅ ወንጀል አለ። ይሄ ማለት አሁን ግልጽ ለማድረግ የካውንስሉ ሰርቲፊኬት ሳይኖራቸው የህብረት ሰርቲፊኬት ብቻ ይዘው የሚገኙ ወንጀል የህብረት ሰርቲፊኬት ላይ ለ2 ዓመት የተሰጠ የእውቅና ሰርቲፊኬት የሚል እንደ ህጋዊ ላይሰንስ ማለት ልክ ቀድሞ ሰላም ሚኒስቴር እንደሚሰጠው አይነት ካውንስሉ እንደሚሰጠው አይነት መስጠት አይፈቀድም። ህብረቶች የሚሰጡት የዛ ህብረት አባል ስለመሆኑ ነው። ሰርቲፊኬት ይሰጣሉ፣ ግን የህብረት አባል ስለመሆኑ የሚለው እንጂ የእውቅና የህብረቱ አባል ለማድረግ መጀመሪያ ካውንስሉን ሰርቲፊኬት ማምጣት አለበት። እሱ ነው የካውንስሉ ሰርቲፊኬት ማለት የለማ ተቋም እኮ አይደለም። ህብረቶች እኮ የተቋማት ስብስብ ናቸው፣ የግለሰብ ስብስብ አይደለም። ህብረት ፍቃድ ያላቸው ተቋማት ስብስብ ነው እንጂ ግለሰቦች የሚያዋቅሩት እሱ ፔንሲ ነው። ስለዚህ አሁን በዚህ አጋጣሚ ለካውንስሉ ብራንቾች ቀጥታም ለህግ አካላትም ይመለከታቸው በተለይ ጸጥታ ዘርፍ ስላሉ የሃይማኖት ጉዳዮች ቼክ ማድረግ ያለባቸው በየአካባቢው የካውንስሉ ፍቃድ ሳይሆን የሆነ የህብረት ፍቃድ የሚመስል ሰርቲፊኬት ያለበት ደብዳቤ ብትመስል ለክልል ለዞን የሚጻፉ ለ2 ዓመት ለ3 ዓመት የሚሉ እነዚህ ህገ ወጥ ናቸው፣ ማስቆም አለባቸው። እንዲህ አይነት ነገሮችም የተቀበሉ በፍጥነት ወደ ካውንስሉ መጥተው ያንን ቀይረው በአግባቡ ፍቃድ ወስደው ማምለክ አለባቸው። አንዳንዱ አያውቅም፣ ክፋትም አይደለም፣ ምንም አያውቅም። የሆነ ጓደኛው ሄድና መስፈርት ማሟላት ስላልቻለ እኛ ጋር ሄደህ ለምን ከዚህ ቦታ ላይ አትወስድም የ2 ዓመት ይለዋል። ከዛ ምንም አያውቅም፣ በቃ ይነገረዋል። ከዛ ማትን ተርጎ ሲሰጠው ህገ መንግስት ነው መፍትሄ ነው ይላሉ። እና በቅርቡ 1-2 ሰዎች በህግ ይጠይቋሉ። ተይዘው የታሰሩ ሰዎች አውቃለሁ። ታስረው እኛ ጋር ተደውለው ደርሰን እንደገና አስፈትተናቸው እኛ አናውቅም ብለው ፍቃድ የሰጠውን አካል ደግሞ መንግስት ኢንቨስቲጌት እያደረገ ነው ያለው። ፍቃድ የወንጌል አማኝ እንደዚህ ላይሰንስ ለመስጠት ሌላ ሁለተኛ ካውንስል የለም፣ አንድ ካውንስል ነው ያለው። እና እዛ ጋር ትንሽ ብዥታ ህዝቡ ላይ መፍጠርም
ተገቢ አይደለም። የማያውቁ ሰዎችንም ቀድሞ ፍቃድ የወሰዱ ሰዎች በየአካባቢ ያሉት አቅጣጫውን ማሳየት ያስፈልጋል። መደገፍ፣ መርዳት። አያውቁም። አንዳንዱ ገጠር ክፍለ ሀገር ላይ ስለሆነ ያለው ሂደህ የ2 ዓመት ፍቃድ ከከላይ ጋር ወሰድ 15,000 ብር ከፍለ 20,000 ብር ከፍለ ይባላል። ይህንን የሚያደርጉት ግን ህብረቶች ይህንን አድርገው መረጃ የደረሳባቸው ህብረቶቹ ራሳቸው ፈቃድ ከካውንስሉ ወስደዋል አይደለም። ስለዚህ ይህን በማድረጋቸው ብቻ ካውንስሉ እርምጃ መውሰድ የለበትም ወይ ማስጠንቀቂያ መስጠት የለበትም? ይወስዳል። እንግዲህ ያው እንደ ካውንስል በአንድ ጀንበር ተነስተህ እንደዚህ ስለማታደርግ ነው። አሁን እኛም ዝም ብንል ቅድም ብያለሁ አንድ ነገር፣ እኛም ዝም ብንል ህግ አለ ሀገር ተወለ። በዚህ ሀገር እኮ ማንም ሰው እንደፈለገ የሚኖርበት ሀገር አይደለም። በጣም የህግ በላይነት አለ። ወደ ህግ ለመሄድ መጀመሪያ እኮ ካውንስሉ በእኛ ሳይድ እየሰራን ነው፣ በደንብ እየሰራን ነው። ዶክመንት እያደራጀን ነው። እንደዚህ አይነት መረጃዎችን እያሰባሰብን ያለው ሂደው የፈጠሩ ችግሮችን እያደራጀን ያለው። ይህም ብቻ አይደለም፣ ሌሎች ችግሮችም ስላሉ እነዛን ችግሮች በደንብ አቀናጅተን በደንብ የተደራጀ አሰራር ላይ ሲደርስ እርምጃ ይወሰዳል፣ ይፋ እናደርጋለን። በጣም ጥሩ። ከህዝብ ከመጣው ጥያቄ መካከል አንዱ ከዚህ ከምዝገባ ጋር በተያያዘ አንድ ጥያቄያችን ያለው ምንድነው ገንዘቡ በዛብን፣ ለቤተ እምነት የሚጠየቀው ገንዘብ በዛብን ለምን አይቀነስም የሚል ሀሳብ አምጥቷልና ምናልባት እዚህ ላይ በዝቷል ወይ? እንግዲህ ፍቃድ ሲሰጥ አንዱ የሚጠየቀው ተቋም ናችሁ ሆይ፣ ፍቃድ ስትወስዱ አንድ ዓመታዊ መዋጮ ለመክፈል እንደ ተቋም አክት ለማድረግ ለመንቀሳቀስ አቅሙ አላችሁ ወይ ተብሎ የሚጠይቀው። እስካሁን ፍቃድ ሲወስዱ ሁሉም የሚሉት አቅሙ አለን፣ ህዝብ አለን፣ ትልቅ ቸርች ነን፣ የትኛውም ነገር ብንጠየቅ ልንወጣ እንችላለን ብለው ነው የሚወስዱት። ከወሰዱ በኋላ ግን ፍቃዱን ደግሞ ደከመን አልቻልንም ይላል። ስለዚህ እሱ ምናልባት በጦርነት ምክንያት በአንዳንድ ምክንያቶች ህዝቡ ወደ ቤተክርስቲያን ማሄድባቸው አካባቢዎች፣ እንደዚህ የተፈጥሮ አደጋ ያለባቸው አካባቢዎች ሲሆኑ ምክንያቱ ስለሚታወቅ ማመልከቻ ያመጡና እሱ ላይ የሚመለከተው አካል እየተወያየበት እንዲታለፉ የሚደረግባቸው አካባቢዎች አሉ። ህዝብ ለመሰብሰብ ምቹ ያልሆነባቸው አካባቢዎች ስላሉ ማለት ነው። አሁን ከእንደዚህ አይነት አካባቢዎች ምንድን ነው የምትፈልጉት? ለምሳሌ አሁን ይሄ ስለሚሰሙ ደብዳቤ ይጽፋሉ። ይታወቃል እኮ ለምሳሌ በጦርነት ምክንያት በተፈጥሮ አደጋ ምክንያት ቤተክርስቲያኒቷ ላይ ህዝብ ማይሰበሰብ ከሆነ አስራት የላቸውም፣ መባ የላቸው። አዲስ አበባ ከተማ ላይ ተቀምጦ ግን አቅም አነሰኝ ማለት አይችልም። መጀመሪያ ሲወስድ እኮ አቅም አለን ብሎ ነው የወሰደው። አቅም አለኝ እችላለሁ እና እኮ እንጠይቃለን። እንደ ፍቃድ አንሰጥም እኮ ፍቃድ አንሰጥም የምንለው እኮ እንዲያጥያቄ እንዳይመጣ ነው። በፍጹም አቅም አለን ብሎ ይወስዳሉ። አቅም አለን ብለው ከወሰዱ በኋላ መጨረሻ ደርሰው ዓመት ሲደርስ መዋጮ መክፈል አቃተኝ ይላል። ስለዚህ እሱ አይነት ነገር ቅድም ባልኳቸው አካባቢዎች ላይ ካልሆነ በስተቀር ይሄ አንደኛ ያው የውሳኔ ነው፣ የቦርዱ ውሳኔ ነው። ረጅም ጊዜ የቆየ ነው። ይሄም ተቋም ሌላ ኢንካም ጀነሬት የሚያደርገው የለም። የገቢ ምንጭ አድርጎ ዓመታዊ ስራዎችን የሚያከናውነው ከአባላት በሚሰበሰብ መዋጮ ብቻ ነው። አዋጁም የሚያስቀምጠው ይሄንኑ ስለሆነ ከአባላት በሚሰበስበው መዋጮ ዓመታዊ እቅዱ ስለሚያስፈጽም ሌላ ኢንካም ጀነሬት የሚያደርገው ስለሌለ አባላት እንደውም ዓመት ሙሉ አንድ ቸርች እችን ዓመታዊ መዋጮ መክፈል ካልቻለ እንደው ተቋም ነው ማለት እንችላለን ወይ? ኖርማሊ ስናስብስ አንድ ዓመት 12 ወር ውስጥ ዓመታዊ መዋጮ መክፈል ያልቻለ ቸርች እንደ ተቋም አለ ማለት እንችላለን ብዬ አስባለሁ እኔ። ስለዚህ ይሄ የቦርድ ውሳኔ ነው። ቅድም ባልኩት ሁኔታ ካለ ማመልከቻ ሲያመጡ ይታያል ስለሚታወቁ አካባቢዎችም። ከዛ ውጭ ግን ሁሉም በደስታ ሊከፍሉት ሊያደርጉት የሚገባ እንደውም ቢቻል ጨምሮ ቢረዱስ ተቋሙ የኛ ነው ካሉ የኛ ነው ያሉትን ተቋም መደገፍ ያስፈልጋል። ስለዚህ ተቋሙ ዕለት ተዕለት ስራዎችን የሚያከናውነው በዚሁ ነው። ይሄ ቴሌቪዥን ጣቢያ አየር ሰዓት ይከፈላል። አየር ሰዓት የሚከፈለው ከዚህ በሚሰበሰበው ነው። ስለዚህ እንደዚያ ወጪዎች ስለሆኑ ያሉት ምናልባት እኔ ተግተው መክፈል ማዋጣት ቢችሉ አግባብ ነው ብዬ ነው የማምነው።
ከዚሁ ጋር ተያያዘ 2 ዓመት በላይ ያለፋቸው ሪፖርት ያላደረጉ ምን ደረጃ ላይ እንዳሉ ማይታወቁ አሉ እና እነዚህ ተቋማት አንዳንዶቹ ለምሳሌ አሁን በተለይ አሁን ቤተ እምነቶችም አሉ፣ ግን የትምህርት ተቋም ኮሌጅ ነኝ ብሎ 2 ዓመት አልፎታል። እንደውም ከስፍራው የደረሰኝ መረጃ የሚያሳየው ነው ቢሮም የለውም ራሱ ትምህርት ቤትም የለውም፣ ግን ይመዘግባል። 2 ዓመት ያለፈው ሰርተፊኬት ነው ያለው እና ለምንድን ነው ካውንስሉ ዝም ብሎ የሚያየው? መረጃው የለንም፣ እኛ ጋር መረጃው የለም። ኦፊሻሊ መረጃው ሚዲያ ጋር ደርሶ ከሆነ አጠናክራችሁ ብታቀርቡልን ይህንን አሁን ለቀጣ አክሽን እንወስዳለን። 2 ዓመት ከሞላ መጀመሪያ በስልክ ይጠራል፣ ካልመጣ በደብዳቤ ይጠራል፣ ካልመጣ ማስታወቂያ ይነገራል፣ ካልመጣ ይሰረዛል። ምንም ብዙ ንግግር የማይፈልግም 2 ዓመት ሙሉ። እሱ ደግሞ የትምህርት ተቋሙ ነው፣ የትምህርት ተቋሙ ነው። ቢሮ የሌለው የትምህርት ተቋም ትውልድ ላይ እየሰራ ገንዘብ እየሰበሰበ 2 ዓመት ሙሉ እንኳን አይደለም ትምህርት ተቋም ሌላ ቤተክርስቲያን ሚኒስትሪ 2 ዓመት ሙሉ ሪፖርት ካላደረገ ተደውሎለት ካልመለሰ፣ ስልክ ተጽፎ ካልመለሰ፣ ማስታወቂያ ላይ ተነግሮ ካልመለሰ፣ አባል በሆነበት ህብረት ተነግሮት ካልመለሰ መመሪያ ይሰረዝ ነው የሚለው። የለም በቃ የለም ማለት እኮ ነው። ስለሌለ አንዳንዱ ግን እያለ ነው የማይመልሰው። ስለዚህ እያለ ሪስፖንድ ማድረግ ካልቻለ ይሰረዝና ቅርብ ላለው መንግስት አካል ተግባራዊ እንዲደረግ ይጻፋል ማለት ነው። በጣም ጥሩ። እንግዲህ ይሄ አሁን የተባለው ተቋም ሰርተፊኬቱም ማስረጃዎችም ደርሰውናል። ስለዚህ እሱን ለእናንተ ለሚመለከተው ክፍል ማለት ለትምህርት ክፍል አስገብተናል፣ ለጽሕፈት ቤቱም የምንልከው ይሆናል። ስለዚህ አሁን ሚዲያ ላይ ማንገልጸው ምንድነው በደንብ መጣራት ስላለበት ስሙን አናነሳም። ወደሚቀጥለው ጥያቄ ልለፍና በተለይ ደግሞ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ እና አሁን ደግሞ ከቅርብ ጊዜያት በኋላ ደግሞ በመሰረተ ክርስቶስ ቤተክርስቲያን ጋር በተያያዘ የውጭ ያሉ የቤተ እምነቶች በተለይ ከግብረ ሰዶም ያንን እምነት ከሚቀበሉ ወይም ደግሞ ቤተክርስቲያንን ብለው ግብረ ሰዶማውያንን በሚያስተናግዱ ህብረቶች ጋር ህብረት አድርገዋል እነዚህ ተቋማት። ካውንስሉ ዝም ብሎ እያየ ነው የሚልም ጥያቄ ደርሶናል። የመካነ ኢየሱስ ቆየት ያለ ነው፣ ከዛም መግለጫም ጠብቅ ይሆናል። የመሰረተ ክርስቶስም እንደዚሁ በቅርብ ጊዜ ደርሶን በነገው ዕለት ፕሬዚዳንቱ መጥተው ቃለ ምልልስ እሰጣለሁ ብለዋል። ግን በዚህ በኩል በግብረ ሰዶማዊነት ላይ የካውንስሉ አቋም ምንድን ነው? ግልጽ ብዙም ጥያቄ የለውም። ካውንስሉ የተመሳሳይ ጾታ ጋብቻን አይደግፍም። እንደ ሀገርም እንኳ እኛ ሀገር እዛ እንቀበሉ አዕማደ እምነታችን ላይ ስለተቀመጠ ስለ ጋብቻ ግልጽ ስለሆነ እነዚህ የተጠሩት 2 ቤተ እምነቶች አንጋፋ ቤተ እምነቶች፣ ታላላቅ ቤተ እምነቶች ከመግቢያ እንዳልኩት ላለፉት ረጅም ዓመታት የእግዚአብሔርን ቃል ሳይበረዝ ሰብከው ለብዙ ሰዎች መዳን ምክንያት የሆኑ አንጋፋ ቀደምት ቤተ እምነቶች ደግሞ ታላላቅ የእምነት አባቶች ያሉባቸው ቤተ እምነቶች ናቸው። እንደዚህ አይነት ነገር በጽኑ የሚቃወሙ ናቸው። ሚዲያ አካባቢ ላይ እንግዲህ የሚዲያ ነገር ያው እንደሚታወቀው ሚዲያ ነው። አሁንም ያለኝ መልእክት ሚዲያው ላይ በዚህ ልክ ከመነጋገር ወደ ቤት ገባ ብሎ ሰብሰብ ብሎ ተቀምጦ መወጋገስ አግባብ ነው ብዬ አስባለሁ። ሚዲያ ላይ ወጥቶ ግን ያው ለተመልካቹ ማን ነው ትክክለኛ የሚለውን ስለማያውቅ በተለይ የሌላ እምነት ተከታይ የሆኑት ብዥታዎች ስለሚገቡ ሁሉንም አንድ አርጎም ስለሚያዩ ይሄንን አባቶች አንተም ተው ብለው የተቋም ጉዳይ ከሆነ ደግሞ በተቋም አሰራር መሰረት የተቋም ጉዳይ ነው የግል ጉዳይ አይደለም ካልን ደግሞ በተቋም አሰራር መሰረት ተቀምጦ ተወቃቅሶ ይሄንን ነገር ወደ አንድ መስመር ማስያዝ አለባቸው ብዬ አምናለሁ። እንደ ተቋም ምንም እኛ አዕማደ እምነታችን ላይ በግልጽ ተቀምጧል። ካውንስሉ የተመሳሳይ ጾታን ጋብቻ አይደግፍም፣ አይቀበልም። አንዱም የስነ ምግባር ኮድ ኦፍ ኮንዳክታችን ላይ በጥንቃቄም የተቀመጠው ይኸው ስለሆነ ብዙም ብዥታ የለም በዚያ ሳይድ። እንደዚህ ግን 2ቱም ቤተ እምነቶች ሚዲያ ላይ ስማቸው ሲጠሩ ሰምተናል። ቤተ እምነቶቹ ግን በቂ ምላሽ መስጠት አለባቸው ብዬ አምናለሁ። ራሳቸው
በሚዲያ ቀርበው ቅድም እንደተባሉ ሁለቱም ቤተ እምነቶች ያለውን ነገር ለህዝቡ ይፋ ቢያደርጉት አንዳንድ ጊዜ ምንም የማያውቀው ታች ያለው ምዕመንን ስለሚያደናግር እንዲሁም በሃይማኖት ተቋማትም ዘንድ ሌሎች ሃይማኖት ተቋማትንም እንዳያሳስት ስለ ቤተክርስቲያኑ ያለውን ኢሜጅም እንዳያበላሽ በፍጥነት ሚዲያ ላይ ቀርቦ ያለውን ነገር መናገሩ አግባብ ነው ብዬ አምናለሁ። ወደፊት እንግዲህ ኦፊሻሊ በተቋም ደረጃ ጉዳዩ ሲታይ ያኔ እኛም ከቤተ እምነቶቹ ከሰማን በኋላ የምንናገር ይሆናል። አሁን ከሚዲያ እንጂ ከቤተ እምነቶቹ የሰማነው ነገር የለም። ሚዲያ ደግሞ እንደምታውቀው ባያዝድ ነው። ስለዚህ ቤተ እምነቶቹ ኦፊሻሊ ካመጡትና ጉዳዩን እንድናየው እንደምንደግፋቸው ነገር ካለም ከጠየቁ ያን የምንናገር ይሆናል። ለአሁኑ ግን የሚዲያ ጩኸት፣ ጫጫታ ለሌላ ግብዓት ስለሚሆን ወደ ቤት ሰብሰብ ብሎ ተቀምጦ የራስን ነገር በራስ መመልከት መፍታት ተገቢ ነው። ሌላ ለህዝቡ ደግሞ ወጥተው ያለውን ብዥታ ማጥራት አለባቸው። በጣም ጥሩ። ግን እንደ ካውንስል ለምሳሌ እንደዚህ አይነት ተቋማት ለምሳሌ ግብረ ሰዶምን የሚደግፉ ተቋማት ከውጭ ሀገር ቤተክርስቲያን የሚል ስያሜ የሚኖራቸው ከእንደነዚህ አይነት ሰዎች ወይም ማነው ተቋማት ጋር ህብረት ማድረግ አቋሙን ይግለጽልን ቢባል ማለት በቀጥታ እነሱ አይደግፉትም፣ የታወቀ ነው። መሰረተ ክርስቶስም ሆነ መካነ ኢየሱስ በጽኑ ይቃወሙታል። ግን በእጅ አዙር እንደዚህ አይነት ህብረት ካላቸው በስውር ከሚሰሩ ጋር ህብረት አድርገው ቢመጡ ምንድን ነው? አይ እንግዲህ አንዳንዱን ሲመጣ መነጋገር አይመጣም እንጂ የሚያገም ልሰ ያመጣል። ለምሳሌ እኛ ጋር የእስልምና እምነት ተከታይ እኛ ጋር ይመጣል እንዴ? ምን ይሰራ ይመጣል? ሲጀመር የሚሄደው እሱም መጅሊስ ነው። የኦርቶዶክስ እምነት ተከታይ እኛ ጋር ይመጣል፣ የሚሄደው ቤተ ክህነት ነው። ስለዚህ ድንገት ሙስሊም ከመጣ ምን ታደርጋለህ ብትለኝ መጅሊስ ሂድ ነው የምለው። አዎ፣ ግን ይሄኛው ትንሽ ለየት ይላል። ይሄኛው ምንድነው? አይ በውጭ ሀገር ይሄ ነገር ይታወቃል። ለምሳሌ አንዳንድ ቤተ እምነቶች ክርስቲያን የሚል የወንጌላን የሚባሉ ቤተ እምነቶች ግብረ ሰዶማዊነትን አንኮንንም፣ ባንቃወም እንኳን አንኮንንም፣ በስሙም አንጠራም የሚል አባባል እየተጠቀሙ ነው ያሉት እና ሁለተኛ ደግሞ በመቅደሳቸው ወይም ደግሞ በአዳራሻቸው ውስጥ ግብረ ሰዶማውያንን ጋብቻ ሁሉ እየፈጸሙ ነው። እነዚህን ቤተ እምነቶች አጋር አድርጎ ወይ ከነሱ ገንዘብ መቀበልም ሆነ ህብረት ማድረግን በተመለከተ ማለት ነው ምንም ጥያቄ የለውም። ይሄ እኮ ቅድም ያልኩት ለዚህ ነው። በአጭር ቃል ስለመለስኩት ስላልተብራራ ነው። የካውንስሉ አዕማደ እምነት ላይ እንደዚህ አይነት ተግባር የሚፈጽሙትም ከሚፈጽሙት ጋራ የሚተባበሩን ካውንስሉ አይቀበልም። ክሊር ተቀምጧል። የአዕማደ እምነታችን ላይም አለ፣ ስነ ምግባራችን ላይም አለ። ቀድሞ ካውንስሉ ሲቋቋም የካውንስሉ አባላት ተስማምተው ያስቀመጡት ነው። ይሄ እንደ ህግ የተቀመጠ ስለሆነ ብዙም ለጥያቄ አይቀርብም ብዬ እንደው ማብራራት ያልፈለኩት ለዛ ነው። ለእኛ ቅድም እንደነገርኩ ሌላ ተቋም ነው የምናየው። የራሱን የቻለን የሚተባበርም አብሮም የሆነ አብሮ እንደዚያ ያደረግ ዝርዝር ነገሮች ስላሉት ማለት ነው። አንዳንድ ጊዜ ግን ምን አለ መሰለህ፣ ያው እነዚህ ሰዎች አሁን በአሜሪካ አካባቢ በተለካሚ ያሉት ቀድሞ እንዲህ አይነት ነገር አይደገፉም ነበረ። ከቅርብ ጊዜ ወዲህ ነው የጀመሩት። እነሱ አሜሪካ አካባቢ ያሉት እንዲህ አይነት ነገር ተግባር ላይ ከገቡ በኋላ ቀድሞ ሪሌሽን የነበራቸው ቤተ እምነቶች ምን ሊሆን ይችላል የሚለውን እዛ ቤተ እምነቶቻቸው ናቸው የሚወስኑት። እንግዲህ ወደ ካውንስል ጋር ስትመጣ ሰነድ ይፈልጋል፣ መረጃ ይፈልጋል፣ ማስረጃ ይፈልጋል። አንዳንዱ ሚዲያ ላይ አሁን የሚወራውን ነገር መልሼ ለአንተ አሁን አቅርብልኝ መረጃ ብለህ አንዳንዱ ዝም ብሎ ነው እስቲ አምጣልኝ አደራጅተን ይሄን ዶክመንት አምጣልኝና ቼክ እናደርጋለን ብንል ከወሬም ያለፈ ነገር አታገኝም። ምንድን ነው የተደረገው? ኤቪደንሱ ምንድን ነው? ሁለተኛ ነገር ደግሞ ዝም ብለህ ቅድም የተነሱ ቤተ እምነቶች ስታይ ስትሮንግ የሆነ ቦርድ ያላቸው በጣም ሀገር መምራት የሚችል አብይ ጉባኤ፣ ጠቅላላ ጉባኤ ያላቸው ኦፊስ ያላቸው በአንድ ሰው የማይመሩ የራሳቸው ማኔጅመንት ስራ አስፈጻሚ ያላቸው ማንም ጫና ፈጥሮ ምንም ነገር ሊያስወስን የማይችል ስርዓት ያለበት ቤተ እምነት ነው። በእነዚህ ቤተ እምነቶች እንደዚያ ነገር ይፈጸማል ብለህ ማሰብ በጣም ከባድ ነው የሚሆነው። ማለት ብዙ መነጋገር ይፈልጋል። የውስጥ ነገሮችን ማየት ይፈልጋል። አንዳንዱ ሚዲያ ላይ እንግዲህ አሁን ከሁለት አቅጣጫውን ሲወረወር ስለምንሰማ ግን ዝለት ሚዲያ ብቻ ሳይሆን ለምሳሌ አሁን እንደዚህ ለኢቫንጀሊካል ቴሌቪዥን ከአውሮፓ የተላከልን አለ። ለምሳሌ የአውሮፓ የመካነ ኢየሱስ ህብረት መግለጫ ልከውልናል።
መግለጫው ላይ ግልጽ እንዲያደርግልን ዝርዝር ይሄ ነገር ስጋታቸው እንደሆነ በግልጽ አስቀምጧል። ከሚዲያም ያለፈ ነው ለማለት ነው። ለቤተ ክርስቲያኗ እኮ ምን ምላሽ ሰጠው? አሁን እንግዲህ ያው እኛ በጣም በጥንቃቄ የሚፈልግ ጉዳይ ስለሆነ ነው። ይሄ ቤተ ክርስቲያኑ ዩኒቲ ጉዳይ ስለሆነ ለቤተ ክርስቲያኗ ተሰጥቶ ልኮ ደብዳቤውን ምን ምላሽ ሰጠው እና አሁን ለእኛ ይላኩልን እኛ ምን እንድናደርግ ነው? ለምሳሌ መጀመሪያ ቅድም ያልኩት እሱን ነው። የቤታቸውን ጉዳይ በቤታቸው ይጨርሱትና ባልተግባቡበት ጉዳይ ላይ ካውንስሉን ድጋፍ ፈለጉ እኛ እንደግፋቸዋለን። ነገር ግን አሁን የቤታቸውን ጉዳይ በቤታቸው ሳይጨርሱ ወደ ካውንስሉ ሚዲያ ወደ ካውንስሉ አመራር መላኩ መፍትሄ ይገኛል ብዬ አልጠብቅም። አልጨረሱም ነው። ለምሳሌ በአብይ ጉባኤያቸው ቀርበው ጉዳዩ ውይይት ተደርጎበት ምን ውሳኔ ተሰጠ? በቦርድና ስራ አስፈጻሚ ቀርበው ውይይት ተደርጎበት ምን ተሰጠ? የመካኒሱን ጉዳይ ነው በአጭር ቋንቋ እንግዲህ የምናነሳው። የሚኬሲውን ገና የሰማው ነው፣ ብዙ መረጃ የለኝም። ስለዚህ እዛ አላለቀም። ስለዚህ አሁን ከአሜሪካም ይጻፍ፣ ከሰሜን አሜሪካም ከኢሮፕም ይጻፍ፣ ከየትም ቦታ ይጻፍ ደብዳቤ፣ ከመካከለኛ ምስራቅ የሚጻፍ መጀመሪያ እንደ ቤተሰብ ተነጋግረው እንደ ቤተ ክርስቲያን ተነጋግረው ቤተ ክርስቲያኗን ሊመሩ የሚችሉ አካላት ሁሉም ተስማምተው የተመሳሳይ ጾታን ጋብቻ እንቀበላለን ብለዋል። እሱ ዶክመንት ካለ ምናልባት ካውንስሉ በዚህ ጉዳይ መነጋገር አለብን ማለት ነው። አሁን አንድ መግለጫ ይቻለው ነው 4 ሰዎች ተቀምጠው ሰጡት አንቀበልም የሚል ኦፊሻሊ እንግዲህ እሱ ነው ኦፊሻሊ ለኛ አንቀበልም ትብብርም አናረግም የሚል 4 ሰዎች ተቀምጠው 2 የሲኖዶስ መሪዎችና 2 የዋና ጽሕፈት ቤት ከፍተኛ አመራሮች ሰጡት መግለጫ ይቻላል። አንቀበልም የሚል በጣም ጠንካራ ነው ያቃለቀ። ከዛ በኋላ ተመልሰው ተቀምጠው እነዛው ሰዎች እንቀበላለን ብሎ ሰጡት ነገር የለም። አሁን እኛ የምንቀበለው የቤተክርስቲያኗን መዋቅር ነው እንጂ የምንከተለው አሜሪካ ያለው ከኛ ጋር የሚያገናኘውም ነገር የለም። በዚህ ሁኔታ 60-70 መዋቅሮች አላቸው። እያንዳንዱ ይጽፋል። ለምሳሌ አንዱ አልተቀበልንም ብሎ ይጽፋል፣ አንዱ ደግሞ ተቀበልን ብሎ ይጽፍ ይችላል። እንዲህ አይነት ነገሮች ምን ይፈጥራሉ? ሚዲያው ላይ ውዥንብር ይፈጥራሉ። ለዚህ ነው ቅድም ወደ ውስጥ አንግባ ብዬ ነው በላይ ያለፍኩት። ምን ለማለት ፈልጌ ነው? የቤተ ክርስቲያኒቱ አመራሮች ዋናዎቹ የሚመለከታቸው ሚዲያው ላይ ወጥተው ህዝቡ ውስጥ ግርታ እንዳይፈጠር ማጥራት ያስፈልጋል። በእርግጠኝነት የመጨረሻ ኢንተርቪያቸው 4ቱ ቤተክርስቲያን አመራሮች በጋራ ተቀምጠው ሰጡት መግለጫ ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከእንደዚህ ድርጊት የጸዳች ናት የሚል ነው። ከዛ በኋላ ደግሞ አልሰጡም መግለጫ። ስለዚህ እኛ የምንቀበለው ያችን መግለጫ እንጂ ወይ ደግሞ በኦፊሻልስ አመራር ተፈርሞ የተላከ ነገር የለም። አሁን ሚዲያው ላይ ግን በጣም የሚሽከረከር ነገር ታያለ። እሱን ከምን ተነስተው ነው ስንል እኛ አናውቅም። እነሱ እዛ ቤት ስለሆኑ የሚያወሩት እኛ አባል ስለሆኑ እዛ አናውቅም። አባል የሆነው ግን ያውቃል። እዛ ገና ያልወጣው ነገር ውስጥ ነው የሚነጋገሩት እና ለዚህ ነው ይጨርሱት። እዛው ጨርሰው ቢቻል እንደ ትልቅ ቤተክርስቲያን ያለቀ ነገር ቢያወጡ ሚዲያ ላይ ያላለቀ ነገር ሲወጣ ምንም የማያውቀው ምዕመናን ክፍለ ሀገር ያለውን የሌላውን እምነት ተከታይ በጣም በሽታ ውስጥ ይከታል፣ ተቋም ያፈርሳል። ስለዚህ ይህንን በፍጥነት ያዝ አድርጎ አባቶች መከሩበት ተነጋግሮ ጥፋት ያለ አካል ካለ ተነጋግሮ ይሄን በዚህ ተስተካከል ብሎ ስራ አስፈጻሚ ይባላላቸው፣ ጠቅላላ አብይ ጉባኤ ይባላላቸው። በጣም ታላላቅ ሰዎች ያሉበት ቤተክርስቲያን ነው። ቁጭ ብሎ ተመካክረው ይጨርሱ ካውንስሉ። ከዛ በኋላ ድጋፍ ስንጠየቅ ድጋፍ እናደርጋለን። ለአሁኑ ግን በጣም ባያዝድም እንዳትሆኑ እንደ ሚዲያም አካላት ሌሎችም የሚዲያ አካላትን በዚህ ጉዳይ ላይ እንደው አንዱንም ወግኖ ከመናገር ይልቅ ቤተክርስቲያኗ ጋር ይለቅ መጀመሪያ ከሚዲያ ይልቅ በውስጥ አመራሩ ጨርሰው ዋናው አመራር ደግሞ ዋናዎቹን ወጥተው ሚዲያ ላይ ለሚጠይቀው ጥያቄ በየጊዜው ምላሽ ይስጡ። ህዝቡ ብዥ እንዳይል ዝም ከተባለ ይሄ የሚወራው ነገር ትክክል ነው ማለት ነው። አሁን ይኸው እናንተ ጋር እንኳን ትክክል የሚመስል ነገር መጥቷል። ከቤተክርስቲያኗ ላይ ከአሜሪካ አካባቢ መጥቷል። ስለዚህ እናንተ ጋር መጥቷል። ስለመጣ እናንተ የነገር እንዴት ነው? ይህ መዋቅር ነው የቤተክርስቲያኗ ላይ እንዲሁም በአደጋ ሀገር ላይ የሚገኝ መዋቅር ነው። ስለዚህ ይሄ ነገር ብላችሁ ጥያቄ ውስጥ ገብታችኋል። ታች ያለው ደግሞ ምን ያህል ኮንፊውዝን ደግሞ ማሰብ አለባችሁ። እና ያው እኛ እንደ ተቋም የተቋምን ክብደት የምንጠብቀው ሪሌሽናችን ተቋም ለተቋም ስለሆነ
በጣም በመረጃ የተረጋገጠ ማስረጃንም የያዘ ሲመጣ ያን ጊዜ ድጋፍ እንሰጣለን። ደግሞ መካነ ኢየሱስ ብዙም ይሄን ያክል ድጋፍ የምትፈልገው ናት ብዬ አላስብም። በጣም ትልቅ ቤተ እምነት ናት። አይሆፕ በቅርቡ ሁሉን ነገር ጨርሰው አጠናቀው ለህዝብ ይፋ እንደሚያደርጉ ተስፋ አደርጋለሁ። በጣም ጥሩ። እንግዲህ ወደ መጨረሻው ጥያቄ ነው ማመራው። በተለይ በአንዳንድ አሁን ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያት እየተባለ ብዙ ጊዜ ይሰማል። ግን አንዳንድ ደግሞ አፍላፊ የሚናገሩ ደግሞ እያጋጠሙ ነው እና መነጋገሪያ እየሆነ ነው። ምክንያቱም በቤተ እምነቶች ውስጥ የሚሰጠው ትምህርት የወንጌላውያኑ አቋም ተደርጎ ስለሚወሰድ አንዳንዶቹ ግዙፍ ሚዲያም ጭምር ስላላቸው በሚዲያቸው ለምሳሌ ኮት ማድረግ ፈልጋለሁ። ድሃና ጉንዳን የሚል ድሃን የሚያንቋሽሽ ንግግር ተነግሮ ነበር። ድሆችን ከፊት አናስቀምጥም የሚል ፓስተር ወይም ነቢይ እንደዛም ተሰምቶ ነበረ። ዴድራንት ወይ ደግሞ የሆነ ነገር ሳትቀቡ ልብሳችሁን ሳትሉ ቤተክርስቲያን እንዳትመጡ የሚልም መጥቶ ነበርና እነዚህ አይነት ነገሮች ሲመጡ አሁን ይሄ ቀላል ነገር ይመስላል፣ ግን ብዙዎችን የሚያስከፋና ብዙ ዋጋ የሚያስከፍል ስለሆነ እነዚህ ላይ ምንድን ነው የካውንስሉ ምላሽ? አዎ አገልጋይ ቤተ እምነትን የሚያክል ተቋም ሲያቋቁም መጀመሪያ ራሱ ተቋም ለመምራት የሚያስችል የስነ ምግባር ብቃት ላይ መድረስ አለበት። ከእውቀትም ከስነ ምግባርም ከመንፈሳዊም ከሰኩላሩም ከሁሉም ተቋምን ለመምራት የሚያስችል ብቃት ሊኖረው ይገባል ብዬ አምናለሁ። በአንዳንድ ሀገራት እንደውም እስከ ዲግሪ ድረስ በተለይ ዋናው ፓስተር እንዲኖር የሚያስገድድ ሕግ አላቸው። እኛ ሀገር እንግዲህ ወደፊት የተሻሻለ ይመጣ መመራ ቢኖርም ለአሁኑ ግን እንደዚህ አይነት ነገሮች ጸያፍ የሆኑ ከአንድ አገልጋይ የማይጠበቅ የሚመራውን ሕዝብ ደግሞ በዚህ ልክ እንደዚህ ካለ እንግዲህ አገልጋዮቹ አንዳንድ ጊዜ በስሜትም ይሁን በመንፈስ ሲሆኑ የሚናገራቸው ነገሮች ትክክል ናቸው ብዬ አላምንም። ከዚህም የበለጡ ነገሮች አሉ። በተለይ ሚዲያ ላይ የወጡ ቲክቶክ ላይ ይሄ የቲክቶክ ፎሎወር ለመጨመር እንደ እብድ የሚያደርጋቸው ጤናማም አይመስሉም። አንዳንዶቹ ፍራንክሊ ችግር አለባቸው ይመስላል። እነሱንም አሉ። ያው ሚዲያ ላይ ይፋ ባናደርግም ከኛ ላይሰንስ ያላቸውን እየጠራን እናነጋግራለን። አንዳንዱ እኔ ያላልኩም እንደ ተቀናጅቶ ተቀነባብሮ ነው የሚል ነገርም ትሰማለህ። አንዳንዱ ደግሞ በራሱ ወጥቶ ይቅርታ አይጠየቅም። እንዲህ ማለት ፈልጌ አይደለም እንደዚህ ነው ብሎ ደግሞ ያለም አይቻለው ቅድም ካነሳው ውስጥ። ሌላው ግን እንግዲህ ድሆችን ፊት ለፊት አናስቀምጥም ድሃና ጉንዳን የሚል እኔ አልሰማው። ካለ እንግዲህ መረጃው ሲደርሰን የኛ አባል መሆኑን ከተረጋገጠ ጠርተን እንመክራለን። ቤተክርስቲያን የሀብታም መሰባሰቢያ ብቻ አይደለችም። ጸሎት አዳራሹን ከከፈትክ ማንም ሰው ገብቶ ይጸልያል። ኢቭን ያላመነ ሰው እንኳን መግባት ይችላል። ገብቶ ሰምቶ ቢፈልግ አምኖ ቢፈልግ ሳያምን መውጣት ይችላል። ክፍት ነው አዳራሹ፣ ጸሎት አዳራሹ። ከዚህ ውጭ ግን ድሃና ጉንዳን የሚል እንደዚያ ነው። በጣም የድፍረት ቃላቶች ካሉ ምናልባት መረጃው እናንተ ጋር ከደረሰ እኛ ወደኛ ቪዲዮ ሁሉ አለ ስትልኩልን ጠርተን እንመክራለን። በጣም በርካታ አገልጋዮች ከዚህም ትንሽ ከበድ የሚሉ ጠርተን መክረን ገስጸን ንስሐም ገብተው ይቅርታን ጠይቀው ኦፊሻሊ ይሄዳሉ። ለምንድን ነው ብለን አንዳንድ እንጠይቃቸዋለን። ለምን እንዳልኩም አላውቅም ይላል አንዳንዱ። ስለዚህ ይሄ በዚህ አጋጣሚ ለሌሎችም ትምህርት ይሁን። መድረክ ይዘን ላይ ማይክ ይዘን ስንቆም ህዝብ አሜን ሲል በጣም ስሜት ውስጥ ገብተን የምንናገራቸው ነገሮች ዋጋ ያስከፍሉናል። አንድ ጊዜ አየር ላይ ከዋለ በኋላ መሰብሰብ አትችልም። በተለይ ቲክቶኩ አንድ ጊዜ ነው የሚያዳርሰው። መልካም ነገርን አዳረስም። ክፋቱን ስለሚያዳርስ በተቻለ መጠን ከዚህ መማር አለብን። አይጠቅምም። ማይክ ይዘን ስንቆም ሰብከን ማንጨርሰው ቃል አለ መጽሐፍ ቅዱስ ውስጥ። ተናግረን ማንጠግበው ተናግረን ማንጨርሰው ቃል አለ። ሰዎች ወደዚህ የሚገቡት እኮ ተዘጋጅተው መድረክ ላይ ስለማይወጡ የላቸው መልእክት የላቸው። መልእክት የሌለው ሰው ወይ ተረት ያወራል መድረክ ላይ ወጥቶ፣ ወይ ሰው ይሳደባል፣ ወይ ስለ ሰው ያወራል፣ ወይ ስለ ሰው ጋብቻ ያወራል፣ ወይ ስለ ሰው ስራ ያወራል። ሐሜት ነው። እዛ ውስጥ የሚገባው ዝግጅት የሌለው ፓስተር፣ ቄስ፣ አገልጋይ ነው የሚሆነው እና ወደ መድረክ ስንወጣ ጸልየን ተዘጋጅተን አስበን የሚያንጹ ነገሮች ይዘን መውጣት አንድ። ሁለተኛ ኤዲት ያልተደረገን ነገር ወደ ሚዲያ አለማውጣት። ምንድን ነው ዓላማው? ድሃና ጉንዳን ብለህ ሚዲያ ላይ ስታወጣ
ምን ለማለት ፈልገ ነው? ድሃን ፊት ለፊት አላስቀመጥም ካልክ ታዲያ ምንድን ነው እሱ? የቪአይፒ ቸርች ከሆነ ጥሩ ነው እንግዲህ እናያለን። እስኪ የት እንደሆነ ይነገረንና እኛም እንጎበኛለን ማለት ነው። ድሃ ፊት ለፊት የማይቀመጥበት ቸርች ከሆነ ፕራክቲካል ደግሞ ሄደህ ብታይም እኮ እውነት አይደለም። ራሱ ይህን እኮ እንደዚህ ያለው ሰው ራሱ ቤት ኪራይ መክፈል አቅቶት የሚሰቃይ ሊሆን ይችላል እንደዚህ ብሎ የሚናገረው ማለት ነው። ድንገት የዛን ቀን ቀረጻ ላይ ነው የሆነ ሱፍ ለማምኖ ሊወጣ የሚችለውና ያለው አይናገርም። ምን ለመናገር ከሆነ እንደዚህ በደንብ ያለው ሰው ወጥቶ አይናገርም አለኝ ብሎ በቲክቶኩ ገንዘብ መሰብሰብ እውቅናን ለማትረፍ እንደዚህ ፌመስ ለመሆን ታስቦ የሚደረግ ነውና ይሄ አይጠቅምም። እንደዚህ አይነት ነገር ተናግሮ ፌመስ ከመሆን ቢቀር ነው የሚሻለው። አይጠቅማቸውም። በእኛ አንግል እንግዲህ ያው የኛ ስራ ማስተማር ማነጽ ስለሆነ በእናንተ ሳይት ጥሩ መረጃ የተሰበሰበ እንዳለ አይሆፕ እያየው ነው። እንደነ መረጃዎች ሲመጡ ያው መረጃ እና ማስረጃ አብሮ ሲመጣ ጠርተን እንጠይቃለን። የወሰድነውንም ደግሞ የእርምት ነገር ለእናንተ መልስ እንሰጣቸዋለን። እናንተም ለተመልካቾች ይፋ ታደርጋላችሁ። ፓስተር ጌትነት ለማ በምክትል ጠቅላይ ጸሐፊ ማዕረግ የካውንስሉ ጽሕፈት ቤት ኃላፊ እዚህ ድረስ መጥተው ለጥያቄዎቻችን መልስ ስለሰጡ በተመልካችን በራሴም ስም አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። ጥያቄ ላካችሁልን ሁሉ እናመሰግናችኋለን። በሚቀጥለው ደግሞ በሚኖረን ቃለ ምልልስ እንደዚሁ ጥያቄዎች ማንን መጠየቅ እንዳለባችሁ በፌስቡክ ገጻችን ስለምናስቀምጥ እዛ ላይ ጥያቄዎቻችሁን አስቀምጡ። በተቻለ መጠን የምታስቀምጡት ጥያቄ ከሚቀርበው ሰው ጋር የሚገናኝ መሆን አለበት። አንዳንድ ጥያቄዎቻችሁ ፈጽሞ ከሚቀርበው ጋር የሚገናኝ አይደለም። ስለዚህ ይህንን እርምት ብታደርጉ ደስ ይለናል። በተረፈ ማንኛውም ጥያቄ ጠይቁን። ጥያቄው ዛሬ ባይመለስ እንኳን የሚመለከተው አካል ሲመጣ ምላሽ እንዲያገኝ እናደርጋለን። በተረፈ ቀሪ የኢቫንጀሊካል ቴሌቪዥን ዝግጅቶች ይቀጥላሉ። በእኔ በኩል የምሰናበታችሁ ተስፋዬ ካሳው ነኝ። መልካም ሳምንት።